ምንም የምለው ነገር የለኝም። ቶተናም የዓለማችን ትንሹ ማለት ነው። ትንሽ ራሱ አይገልጽም። ትንሹ ክለብ ማን ነው? ቶተናም ትንሹ ማለት ነው። በቃ ትንሹ የለንደን አሰዳቢ ማለት ነው። ከለንደን ለቆ መውጣት ያለበት ክለብ ቶተናም በቃ ተከላካይ የላቸው ምናምን ብዬ ቼልሲ ቀለዱብኝ በሜዳ ላይ። ቼልሲ ከቪካሪዮ ነበር ጨዋታው። ቼልሲ ከቪካሪዮ ማለት ነው። ምንም ወኔ የሚባል በቃ የዓለማችን ትንሹ ክለብ ማን ነው? ቶተናም ትንሹ ማለት ነው። ትንሹ ይሄ አይገልጽም ማለት ነው። እንደዚህ አሸብተ እንዳስቀረኝ ማለት ነው። ርር የሚያደርግ ነገር ይስጥ ርር እኔ ምንም የምለው ነገር የለም ምንም ማለት ነው። እኔ ከዚህ በኋላ አንተን ወክዬ ማለት ቶተናምን ብዬ ባወራ ማለት ነው በቃ እሺ 1-0 አሸንፈናል ቶተናምን። ያው ቶተናምን አሸነፍን ብዬ እዚህ ጋር አንቧ ከረዩ ልል አልመጣም። ምክንያቱም ቸልሲ ከዓመት ነው ጥሩም መጥፎም ይሁን እየሄደ የሚቸረፍሰው ብርቅ አይደለም ቶተናምን ማሸነፍ። ያው ደረጃችን ወደ 4ኛ ከፍ ብሏል። ሌሎቹ እስከሚጫወቱ ከአርሰናል ጋር ያለን የነጥብ ልዩነት እንደዛው 8 ነው ማለት ነው። ያው እንግዲህ ህመም የሆነብኝ የአርሰናል ማሸነፍ ይሆናል አለኝ አንዱ ኮሜንት ላይ። ወደ ጨዋታው ስንመለስ ያለቀ ሰዓት ላይ የሳቱት 2 ጎል ምንድነው? ምን ይባላል? ቆይ ይሄ 2 ጎል አይታችሁታል አይደለ? ከበረኛ ጋር ተገናኝቶ አንዱ ጆዋ ፔድሮ አንዱ የጊተንስ እንደውም በጣም የሚያስቅ ጎል የሚሆን ኳስ ነው የሳተው። ብዙም ማውራት አልችልም፣ ትንሽ አሞኛል። ሐሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ አድርጉት ይሄን ቪዲዮ በደንብ እባካችሁ። መልካም አዳር። የት ሄዱ እነዛ በአንድ ጨዋታ እንደዚህ ደረጃ ከፍና ዝቅ እንደሚባል ያላወቁት ያንዳንድ ቲም ደጋፊዎች የት ሄዱ? እኛም ማሸነፈን ወደሚያስፈልገን ቦታ እነሱም ማቸውጣው ወደ ቦታቸው ተመልሰዋል። አንድ ጨዋታ ምን ያህል ለውጥ እንዳለው በዚህ ሰዓት እንዲያዩ ማለት ነው። ትክክለኛና አስፈላጊ 3 ነጥብ በዚህ ሰዓት ቼልሲ ያገኘው ምንም መደራደር የሌለብንን 3 ነጥብ ነው ያስከበርነው ዛሬ ከሜዳው ውጪ ተጫውተን ማለት ነው። መጀመሪያም ተናግሬያለሁ። ከሜዳው ውጪ ስንጫወት ቼልሲዎች ጠንካራናለን፣ ጎል እናስቆጥራለን ብዬ ነበረ። ዶሮዋን ቀጥቅጠናታል። ዶሮዋን በሜዳዋ ሄደን አርደናታል ማለት ነው። የሚያስፈልገንን ለሞራላችን የሚገባንን ውጤት ነው ይዘን ይወጣ ነው ብዬ አስባለሁ። ስለ ጨዋታው ሰፊ አናሊሲስ ደግሞ ጧት ነግራችኋለሁ። በሉዊዝ ዘካላሮሌስ እንኳን ደስ አላችሁ የቼልሲ ደጋፊዎች። ታረጋለ ጋይስ ቼለው ማለት ነው የሥራ ሰዓቱ 11ኛው ሰዓት ላይ ሊደርስ ሲል ማለት ነው ዶሮዋን ሄዶ ጠቃርጎት ወደ ስራ በቃ ሊቨርፑል ላይ እንቋጥራለን። ለነገሩ እኛ እንቋጥር እኛ ይኸውልህ ያለንበት ራሱ ርቀት አንቋጥርም። ቼላው ሻሼ አንቺ ዶሮዋ ራሱ ከሲቲ ጋር ሲቲዎች ትተኛላችሁ አይሎ ተቋጥር ያለሽ ሊቨርፑል ላይ አሁን ሚኮስፐርስ አልሆነልሽም፣ ምንም አልሆነልሽም። ይሄንን ቡድ ከሰባቱ ኤአይ ጓደኞችሽ ጋር አልተሳካላችሁም። በቃ ይሄ ቡድን አይደለም ቶተናም መቼም የማያልፍለት ቡድን ነው። ተውት፣ ካንሰሉት። የሚገርም የደርቢ ስሜት ያለው ጨዋታ አየን ዛሬ። ግን ተፈሳፈሱት። በተለይ ፈርስት ሃፍ ተጋደሉት። የሚገርም አትሞስፌር ነበረው ጨዋታው። ሰከንድ ሃፍም እንደዛው 2 ቀይ ካርድ ማየት ነበረብን። ባይዘው ከዶሮዋ ቤንታኩር፣ ከቼላው ኤንዞ ፈርናንዴስ ትክክለኛ ሐራም የሆነ ታክል ላይ የገቡት አይመጣሙም። ቀይ ነበር ማየት የነበረባቸው። አሁን ቀጥ ብለሽ ሊቨርፑል ላይ ትቋጥሪያለሽ። እኔ ይኸውልህ ከአናት ደቅ ብዬ መሾፍ ነው ስሜቱ። እንዴት ደስ ይላል። በስማ ሼባው እንገናኛለን። ሰላም እንዴት አደራችሁ እናንተ የምርጦች ምርጥ የሆናችሁት የቼልሲ ደጋፊዎች። መቼስ የትላንቱን ጨዋታ 1-0 እንዳሸነፈን ታውቃላችሁ። በቅድሚያ እንኳን ደስ አላችሁ ብያለሁኝ። ስለ ጨዋታው አንዳንድ ነገሮች እላችኋለሁ፣ የተጫዋቾችን ሬቲንግ ሰጣችኋለሁ። እናንተ መቼስ ሳይነገራችሁም ኮፒ ሊንክ አድርጋችሁ ጀምሯት እቺን ቪዲዮ። ኦኬ ስታርቲንግ ላይን አፓችን ይሄን ይመስል ነበረ። ሳንቼዝ ኮትሮ በጣም የተለየ ነበር። አሪፍ እንቅስቃሴ አሳይቶኛል። እኔ 9 ሰጥቻለሁ። ጉስቶም አሪፍ ነበረ ተቀይሮ እስኪወጣ ድረስ 8.5 ሰጥቻለሁ። ፎፋና ከጉዳት ነፃ ከሆነ ምን ያህል ጥሩ ተጫዋች እንደሆነ ያሳየበት ጨዋታ ነው። ለኔ 9 ሰጥቻለሁ። ቻሎባህም አንዳንድ ስህተቶች ቢኖሩም ጥሩ ነበረ። 8 ሰጥቻለሁ። ኩኩ ነች። ኩዱስን እንዴት ቀጥ እንዳደረገችው አይታችኋል። በቃ እኔ ኩኩሪላ በዚህ ሰዓት ፕራይሟን እያሳለፈች ነው ብዬ የማስበው ተጫዋች አንዱ ኩኩሪላ ነው። 9.5 ሰጥቻለሁ። ጀምስ የጨዋታው ልዩነት ፈጣሪ ነው። ምን ያህል
ማስተር ክላስ የሆነ ተጫዋች መሆኑን ያሳየበት ጨዋታ ነው። ለኔ 9.5 ሰጥቻለሁ። ለኔ የጨዋታው ኮከብ ካሴዶ ተስፋ አለመቁረጥን አየንበት። አያችሁ አይደል? እዚህ እዛ ብሎ ፕረስ አድርጎ ለጎሉ መግባት መንስኤ የሆነው ተጫዋች ለኔ ካሴዶ ነው። በዛ ላይ ሙሉ ጨዋታውን በሙሉ ቁጥጥር ያደረገ ይለያል። እኔ ካሴዶ የኔ ጨዋታው ኮከብ እሱ ነው። 10 ሰጥቻለሁ። ፔድሮ ኔቶም ጥሩ ተንቀሳቅሷል። 8 ሰጥቻለሁ። ኤንዞ ፈርናንዴዝ ለኔ ደከም ያለብኝ እንቅስቃሴ ነበር ያሳየኝ። 8 ሰጥቻለሁ። እሺ ለሱ ጋርናቾም አሪፍ ነበረ ማለት ይቻላል። 8 ሰጥቻለሁ። ጃኦ ፔድሮ ጎሉን አስቆጥሯል፣ ግን ሌሎች ጎሎችን ማግባት ይችል ነበረ ጃኦ ፔድሮ። ግን እንደዛም ሆኖ የማሸነፊያውን ጎል ያስቆጠረው እሱ ነው። 8.5 ሰጥቻለሁ። ባዶ ኳስ ስቶብናል። ተቀይሮ ከገቡት ውስጥ ጄሚ ጊተንስ ባዶ ኳስ ስቷል፣ ግን ይሁን አሪፍ እንቅስቃሴ አሳይቶኛል። ስታቪዮኒች ምርጥ ነበረች እሷም። ቶሲን ባለቀ ሰዓት ነው ተቀይሮ የገባው፣ ስለሱ ብዙ ማለት አልችልም። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ብሉ ኢዝ ዘ ከለር ኦልዌይስ። ይመቻችሁ። ድሮንም እኮ የዶሮ ወጉ በጊዜ 12 ሰዓት ከመሆኑ በፊት ገብቶ ቆጥ ላይ ሰፍሮ አንድ እግርን ሰቅሎ መተኛት ነው እንጂ ገና ለገና ቆጥ ላይ ነኝ ብሎ ኑ ቆጥ ላይ ተደባደቡኝ ብሎ መጣራት አይደለም። ምን ማለት ነው? በሰው ሰዓት ሄደ ለጥል መጋበዝ አረዳት። በቃ ሃንግማን እኮ ለማንም የማይራራ እኮ ነው እኮ። ለሰው እንኳን የማይራራ አሁን ለዶሮ አንገት ይራራል? ኧረ አይሆንም። ያው በቃ አየን ሜዳሽ ድረስ መጥቶ በጊዜ ከባድ ነው። ሃንግማን እንኳን ደስ አላችሁ፣ ይበቻችሁ። ግን ማሸነፋችሁም አቤት ጊተንስ። አሁን ዮኬሬሽን ለመውቀስ ደግሞ ትመጣለህ አይደል? ጎል ስቷል፣ አይሆንም፣ አይረባም። እስኪ አንተን ጊተንስ ያው ባዶ ኳስ ዲሳቶ ወይ ረደባሪ ነው። የመጨረሻውን ደቂቃ አይታችሁታል። ጭራሽ ተደገመ እንጂ ሌላም እኮ ተስቷል። ጭራሽ አይረቡም። በቃ የመጨረሻው አይሆንም። በቃ አይሆንም።